በዜና መጽሔታችን የመጨረሻ ምዕራፍ ወደ ሆነው ስፖርታዊ ጉዳዮችን የምንመለከትበት ሰዓት ላይ እንገኛለን። መረጃዎችን ሊያደርሰን ደግሞ ግርማ ሞገስ ስቱዲዮ ይገኛል። ግርማ፣ ሰዓት ያንተ ነው። አመሰግናለሁ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። በሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ዩጋንዳና ታንዛኒያ መሳተፋቸውን አረጋግጠዋል። ከኢትዮጵያ ብሔራዊ ቡድን ጋር የተጫወተው የዩጋንዳ ብሔራዊ ቡድን 3-0 አሸንፏል። ሁሉም ግቦች ከረፍት መልስ በተቆጠሩበት ጨዋታ የኢትዮጵያ ብሔራዊ ቡድን በመጀመሪያ የጨዋታ አጋማሽ ያገኛቸውን የግብ አጋጣሚዎች አልተጠቀመም። ተመስገን ታደሰ በራሱ መረብ ላይ ኦውን ሞኪሳና ሎሬን ሌዌስባዋ የዩጋንዳን ግቦች ያስቆጠሩ ተጫዋቾች ናቸው። ከደጋፊዎች ከፍተኛ ድጋፍ ያገኙት ቀይ ቀበሮቹ በምድብ ጨዋታዎች ያሳዩት ግብ የማስቆጠር ብቃት አለመጠቀማቸው ቢጎዳቸውም ቀጣይ ከኬንያ ጋር በሚያደርጉት የደረጃ ጨዋታ ካሸነፉ ለሞሮኮ መድረክ ይበቃሉ። ኬንያ ከታንዛኒያ የተገናኙበት ሌላኛው የግማሽ ፍጻሜ ጨዋታ በታንዛኒያ 3-1 አሸናፊነት ተጠናቋል። በዚህም ታንዛኒያ ወደ አፍሪካ ዋንጫ ማለፏን አረጋግጣለች። በዚህም መሰረት ነገ ከዩጋንዳ ከታንዛኒያ ለክፍለ አህጉሩ ዋንጫን ለማንሳት ሲጫወቱ፣ ኬንያ ከኢትዮጵያ ደግሞ ሶስተኛ ደረጃን ሆኖ ለማጠናቀቅና ለውድድሩ ለመድረስ ይጫወታሉ። ኬንያና ኢትዮጵያ በምድብ ጨዋታ ተገናኝተው ኢትዮጵያ ማሸነፏ የሚታወስ ነው። በስምንተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ባህር ዳር ከነማና ወልዋሎ ዓዲግራት ዩኒቨርሲቲ ሲያሸንፉ ፋሲል ከነማ ከወላይታ ዲቻ 1-1 ተለያይተዋል። ባህር ዳር ከነማ ከሻምፒዮኑ ኢትዮጵያ መድን ጋር የተገናኘበትን ጨዋታ በጣና ሞገዶቹ አሸናፊነት ተጠናቋል። እስከ መጨረሻዎቹ 10 ደቂቃዎች ግብ ባልተቆጠረበት ጨዋታ መሳይ ያገኘው በፍጹም ቅጣት ምት ግብ አስቆጥሮ ባህር ዳር ከነማ ከሽንፈት መልስ ወደ ድል ተመልሷል። የደጋረጋ ይግዛው ቡድን በ12 ነጥብ 7ኛ ደረጃ ላይ ይገኛል። ከ7 ጨዋታ 3ኛ ሽንፈት የገጠመው መድን በበኩሉ በ8 ነጥብ 14ኛ ደረጃ ላይ ተቀምጧል። ፋሲል ከነማ ከወላይታ ዲቻ የተገናኘበት ጨዋታ 1-1 በሆነ ውጤት ተጠናቋል። የቀድሞ ክለቡን የገጠመው ቃል ኪዳን ዘላለም በ23ኛው ደቂቃ በቀይ ካርድ መሰናበቱን ተከትሎ አጼዎቹ ብልጫ ተወስዶባቸዋል። ነገር ግን ዳግም አወቀ በአጋማሹ መጠናቀቂያ የመሪነት ግብ አስገኝቶላቸዋል። ሁለተኛው አጋማሽ በተጀመረ በ5 ደቂቃዎች ውስጥ መሳይ ሰለሞን ለዲቻ የአሸናፊነት ግብ አስገኝቷል። በሊጉ ምንም ሽንፈት ያልገጠመው ፋሲል የሊጉን መሪነት ለመረከብ ቢቃረብም ከመሪው ሲዳማ ቡና ጋር ነጥቡን አስተካክሏል። ዲቻ በመሳይ ተፈሪ እየተመራ ደረጃውን ወደ 17ኛ ከፍ አድርጓል። ወልዋሎ የአመቱን የመጀመሪያ ድል አስመዝግቧል። መቀለ ሰባ እንደርታን በጌትነት ተስፋዬ ብቸኛ ግብ አሸንፏል። ኢትዮ ኤሌክትሪክ ከአዳማ ከተማ ደግሞ ያለ ግብ ጨዋታቸውን አጠናቀዋል። የሊጉ የ8ኛ ሳምንት ጨዋታዎች ዛሬም ሲቀጥሉ ኢትዮጵያ ቡና ከሲዳማ ቡና፣ ምድረገነት ሽሬ ከሐዋሳ ከተማ እንዲሁም ሲዳማ ቡና ከኢትዮጵያ ንግድ ባንክ ይጫወታሉ። የሀላባ ስታዲየምን የመጀመሪያ ምዕራፍ ግንባታ ለማጠናቀቅ እየተሰራ መሆኑን በማዕከላዊ ኢትዮጵያ ክልል የሀላባ ዞን አስተዳደር ገለጸ። ስታዲየሙ ከ2 ቢሊዮን ብር በላይ በሆነ ወጪ ሙሉ በሙሉ በማህበረሰብ ተሳትፎ እየተገነባ መሆኑም ተገልጿል። በተለይም ሰለሞን የሀላባ ከተማን ኢኮኖሚያዊ እንቅስቃሴ ለማነቃቃትና የስፖርት ቱሪዝምን ለመሳብ ታልሞ በማህበረሰብ ተሳትፎ እየተገነባ የሚገኘው የሀላባ ሁለገብ ስታዲየም የመጀመሪያ ምዕራፍ ግንባታ በመጠናቀቅ ላይ ይገኛል። የሀላባ ዞን ዋና አስተዳዳሪ ሙሁዲን ሁሴን ኢትዮጵያ ውስጥ ያለውን ዓለም አቀፍ ደረጃውን የጠበቀ ስታዲየም ችግር የሚቀርፍ ሆኖ መገንባቱንም ተናግረዋል። ስፖርት ወዳድ ወጣትም ህዝቡም ኖሮ አንድም ሜዳ የለውም። ይሄን መነሻ አድርገን መገንባት አለብን የሚል አንዱ ያነሳሰን እሱ ነው። ሁለተኛው እቺ ከተማ ሁሌ ተፈላጊ እንድትሆን እንቅስቃሴ እንዲኖር ነጋዴውም እንዲጠቀም የስፖርት ቱሪዝም ለመሳብ መስራት አለብን ብለን በስራ አስፈጻሚ ደረጃ ተነጋግረን የጀመርነው ሁለት መነሻ ነው። አንዱ ህብረተሰቡ ስፖርት ወዳድ ስለሆነ፣ ሁለተኛ ደግሞ የስፖርት ቱሪዝም እዚህ ከተማ ላይ ለመሳብ ብለን አስበን ነው አቅደን የተነሳነው። ከሀገራችን ኢኮኖሚያዊ ማሻሻያ በፊት 2 ቢሊዮን ብር ይጨርሳል ብለን ተነስተናል። 2 ቢሊዮን ብር ከህብረተሰብ አሰባስበን መገንባት እንችላለን የሚል እቅድ ነው ይዘን የተነሳነውና ምን አይነት ስቴዲየም የሚለው ደግሞ ኢትዮጵያ ውስጥ ያሉ የስቴዲየሞችን ችግር የሚፈታ ስቴዲየም። የስታዲየሙ ግንባታ በፊፋና ካፍ እውቅና እንዲያገኝ ከተለመደው የግንባታ ሂደት በተለየ መልኩ እየተሰራ መሆኑን የገለጹት ዋና አስተዳዳሪው በፊፋ እውቅና የተቸረውን የመጀመሪያ ዙር ግንባታ እስከ ታህሳስ መጨረሻ ለማጠናቀቅ እየተሰራ ነው ብለዋል። ለግንባታው ነው ቦታ የሚሰጠው፣ ለሜዳው ብዙ ጊዜ ቦታ አይሰጥምና ያን ችግር እንፈታለን ብለን ጀምረናል። ሜዳው እንደሚታዩት እዚህ ደረጃ ደርሷል ማለት ነው። የምንፈልገውን አርቲፊሻል ሳር ተነጥፏል።
በፊፋ ደረጃ የፊፋ ባለሙያዎች መርቶ አይቶ ሰርቲፋይድ አድርጓታል። ቀጥሎ ያለው የመሮጫውን እየሰራን ነው። እንደምታዩት ኋላ ያለው እንጨርሳለን በሰሞኑ እያልን መቀመጫውን ሰርተናል። የመጀመሪያ ዙር የሚባለው ሜዳ መሮጫና ድሬኔጅ ያለው ትልቅ መቀመጫ ነው። የመጀመሪያ ዙር ነው ይሄ የሚባለው ስራ። ስለዚህ የመጀመሪያ ዙር ስራዎችን እያጠናቀቅን ያለ ነው። አሁን የሚቀረን የካፍ ነው። የካፍ የሚባለው ደግሞ ይሄ የሚታዩት ከዚህ እስከዛ ትልቁ ህንጻ ትሪብል ክብር ትሪብል የሚባለው የሚገነባበት ነው። ይሄ ሁለተኛ ዙር ስራችን ነው። እሱ ማብራት እና ሌሎች ቀሪ ስራዎች አሉና በቅርቡ የሀላባ ዓመተ መለወጫ ወይም ሴራ በዓል የሚባለው ታህሳስ መጨረሻ አካባቢ ይከበራል። ይሄን የመጀመሪያ ዙር ስራ ያለን የሌለን አቅም ተጠቅመን የመጀመሪያ ዙሩን ለሀላባ ሴራ በዓል እናደርሳለን ብለን ነው እየሰራን ያለ ነው። የዞኑ አስተዳዳሪ አክለውም ሁለገብ ስታዲየሙ ከመጫወቻነት ባሻገር የማዕከላዊ ኢትዮጵያ ክልል አንድነት የተንጸባረቀበት ነው ብለዋል። ይህ ስታዲየም አንዱ ስታዲየም የገነባ ነው እኛ ብለን የምናስበው፣ ሁለተኛ አንድነታችን የማዕከላዊ ኢትዮጵያ ስነ ልቦና ገንብተናል። በዚህ ስታዲየም መነሻ እኛ አካባቢ ዲያስፖራውንም አስተባብረን ልማት እያስገነባን ያለ ነው። በዚህ እንደዚህ እያልን ሌሎች አረብ ሀገራትም ያሉን ዞረን ወደ 1 ቢሊዮን ብር ቃል አስገብተናል። እስካሁን ወደ ግማሹ በእጃችን ገብቶ እዚህ ስራ ላይ ውለዋል ማለት ነው። የሀላባ ሁለገብ ስታዲየም ግንባታን ለማጠናቀቅ በሀገር ውስጥና በውጭ ያሉ የአካባቢው ተወላጆችና ኢትዮጵያውያን በሙሉ እንዲሳተፉም ጥሪ ቀርቧል።